3 ዓመት። መቼ ነው? 1 ዓመት ሞላው መስከረም። አይዞሽ እግዚአብሔር ነፍሱን ይማረው። በእናትሽ ምን አጋጠመው? አጋጣሚ በርሜል ጊዮርጊስ ሂጄ ነበረ። አዎ ከዛ ስመጣ ታሞ ያገኘሁት። እና ስመጣ በቃ ለሰው አደራ ጥለሽ ሄደሽ ነበረ? አዎ ያው እህቴ ናት ያለችው፣ ለእሷ ሰጥቻት ነው የሄድኩት። ያው እንደ እናቴ ናት እህቴ ናት። ምን ታዲያ ምን አጋጠመው? ሲጫወት ነው ምንድን ነው? አይ ጭንቅላት ካንሰር ብለው ባሉኝ በቃ። መጀመሪያም ታሞ ነበረ ማለቴ ነው? የለውም በቃ ምን ሲሄድ ወደዛ ወደ በርሜል ጊዮርጊስ ሊሄድ ጉዞ ሲጀምር አፉጥኝ ጠመም ነገር ብሏልና አውቆ ሊያስቀረኝ ነው፣ መንፈስ ነው አውቆ ሊያስቀረኝ ነው በሚል ነበር የሄድኩት። እና እዛ ከሄድኩ በኋላ እግሩንም እጁንም በቃ እንዳልሆነው ነው የጠበቀኝ። እጁንም አንቺ ለምን እንደዛ ሲሆን ለምን አትቀሪም? ምን ችግር አለው? ከልጅ የሚበልጥ ነገር የለም። ቀርተሽ እዚህ መሆን ያለበት ነገር አድርገሽ ስትረጋጊ ለምን አልሄድሽም? እኔ አውቆ ሊያስቀረኝ ነው የሚለው ነው እንጂ እንደዚህ የከፋ ነገር ይመጣበታል ወይ በታሪክ አላሰብኩም ነበር። አይ ይኸውልሽ አፉ ትንሽ ጠመም ብሎ ካየሽ ማለት ነው ቶሎ ለማቁረብ ሰላም መሆኑን ስታይ ለምን ፈታ አሁን አንዳንድ ጊዜ መሀል አስፋልት ላይ ቆሞ መኪና እስቲ ናና ግጨኝ እግዚአብሔር አለልኝ አይነት ነገር ነው እንደዛ የሆነውና ብትቺ ማድረግ የነበረብሽ ልጅሽ መጨረሻ አይተሽ መሄድ ነው። ይኸውልሽ ሊያስቀረኝ ነው የሚባለው በራስሽ አካል ላይ ወይም ደግሞ እንደው ሌላ የገንዘብ መጥፋት ምን ሲሆን ነው። ይሄ ግን ልጅ ነው። ልጅ ማለት ደግሞ እንደው ዝም ብሎ ምግብ ብቻ እየሰጠሽ ትምህርት ቤት የምትልኪው ወይም እንደው ክርስትና አስነስተሽ ቤት ውስጥ ልክልክ እያለ የሚጫወት ሳይሆን የማሳደግ ኃላፊነትም አለብሽ እኮና ታሞ እያየሽ መሄድ አልነበረብሽም። አዎ እንግዲህ በፈጣሪ እንዲሆን እንግዲህ በእግዚአብሔር ፍቃድ እንዲሆን አጣሁት። አዎ ግን እግዚአብሔር የፈቀደውን ወሰደ። ለምሳሌ አንዳንዴ ምን ያጋጥማል መሰለሽ ልጅ ቶሎ በልጅነቱ ከተወሰደ አንድም እግዚአብሔር ወደ ራሱ ወሰደው ነው። ለምን ካደገ በኋላ እንዳይበላሽ እንደሚበላሽ ስለሚያውቅ እግዚአብሔር ካደገ በኋላ ምን አይነት ልጅ እንደሚሆን ስለሚያውቅ ነው። እግዚአብሔር ነው የሚያውቀው ስናድግ ምን እንደምንሆን። አንደኛ ሁላችንም ጤነኛና ለወላጆቻችን ጥሩ ልጅ ሆነን እንድናድግ ቢፈልግም ነፃ ፈቃዳችን ግን ወዴት እንደሚወስደን። ሁለተኛ እላያችን እኛ ላይ ያለው የቤተሰቦቻችን የዛር መንፈስ ወይም ሊተናኮለን የሚፈልገው የጎረቤት መተት ሊሆን ይችላል። የሆነ ሰው የቡዳ መንፈስ ሲያድግ እንዲያረገዋለሁ ብሎ እቅድ ያቅዳል። ስለዚህ ከልጅነቱ እንደተባረከ ሳይረገም ማንም ሳይረግመው እንደ አንተ የተረገምክ ሳይባል የቤቱን ዕቃ የሰፈር ሰዎችን የደበደበ የሰረቀ ምን እያለ የሚያጠፋ ልጅ እንዳይሆን እግዚአብሔር በጊዜ ወስዷል። ይሄን ታውቂያለሽ? አንዳንዴ እግዚአብሔር በጊዜ እንደዚህ የሚወስድበት ሁኔታ አለና ይሄንን ከዛ አንጻር ውሰጁ። ሌላው ምናልባት መጽሐፍ ቅዱስም ብዙ አስተምሮናል። ንጉሥ ዳዊት ልጁን እንዲያተርፍለት ብዙ ለምኖ ነበረ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ በኃጢአቴ ምክንያት ልጁን አትግደለው ብሎ ጸለየ፣ ሱባኤ ገባ፣ ሰገደ። ግን እግዚአብሔር መልስ አልመለሰለትም። ልጁን ገደለው፣ ልጁን ወሰደው። አይ እኔ ጮሄ እኔ ጸልዬ እባክህን አትውሰድብኝ ብዬ እግዚአብሔር ልጁን ከወሰደው ማድረግ አልችልም ብሎ ተነስቶ ገላውን ታጥቦ የንግስና ልብሱን ለብሶ አርፎ ነው ቁጭ ያለው። ለምን እግዚአብሔር ባወቀ ይሄ ነገር እንደዛ ሆኗል ማለት ነው። እና አይዞሽ እግዚአብሔር ካንቺ ጋር ይሁን። አንድ ማቃት ልጅ አለች ክንዳንቺ የገጠማት የዛሬ 2 ዓመት አካባቢ ነው ማቃትና ገዳም የታመሙ ሰዎችን በሶ ለመስጠትና የተለያዩ ነገሮች ለመስጠት ሄደን ምን አለች ልጆቼ እንዳለ እናቴ ረግማቸዋለች አለች። ልጆቼ እና በየተራ ሁሉም ሲሞቱ በቀደም ተከተል አይቻቸው ነበር አለች። በየተራ ሲሞቱ አይቻቸው ነበርና ግን አልሞቱም ሁሉም። አንቺ ገዳም ሄደሽ ስታመልጭኝና እዚህ ጸበል ስትገቢ ልጆችሽን ከሞት አተረፍሽ፣ ሁሉንም እንዳለ ልወስድብሽ ነበረ ብሎ መንፈሱ ጸበል ላይ ይጮሃል ማለት ነው። እና አንዳንዴ ቀድሞ የሚወስድም አለ ከእግዚአብሔር ውጭ ደግሞ በኔ ቁጥጥር ነው ይሄ ቤተሰብ በኔ ቁጥጥር ውስጥ ነው ብሎ አስቦ የሚወስድ ደግሞ አለ። እና ልጅ የእግዚአብሔር ጸጋ ነው። ነፍስና ስጋን የሚለይ እግዚአብሔር ነው። አዎ ግን ነፃ ፈቃዳችን በአጋንንት ቁጥጥር ውስጥ ከሆነ ደግሞ አንዳንዴ ጥሩ ያልሆነ ሪዛልት ወይም ውጤት ሊኖረው ይችላልና አንቺ ደግሞ የምትቆርቢ የምትጸልይ ትምህርት የምትከታተይ ጸበል ሊሄድ ብለሽ መንፈስ ለማራገፍ ጥረት የምታደርጊ ከሆንሽ
ቀድሞ እግዚአብሔር ባወቀ ሁሉ ነገር አስተካክሎታል ብለሽ አስቢ። እሺ እሺ። እና ልጅሽን የሚመስል ሌላ ልጅ ይስጥሽ። ስሙንም ራሱን ተከተሹ እንዳልሞተ ወይም ሞትን እንድትረሽ ያርግሽ። አሜን አሜን። እሺ ምስክርነትሽ ምንድነው? የናት እና ምስክርነቱ ያው ልጄ ካረፈብኝ በኋላ መጀመሪያ ወደ ስውሯ ይዤው ሄድኩኝ ማለት ነው። ከዛ እንደመጣሁ እዚህ በቃ ምንም ተስፋ የለውም ያሉኝ ዶክተሮቹ። በቃ ለእንትን ያለበት ቦታ አስቸጋሪ ነው። ናሙና ተወስዶ እንኳን መታየት የሚችልበት ቦታ ላይ ነው ያለው፣ የማይቻልበት ቦታ ላይ ነው ያለው። መምህር ፋርስ ያለው ትንሽ አይዞሽ፣ አትፍሪ። እሺ ምንም ድምፅሽን ደግሞ ከፍ አድርጊልኝ። ላውድ አድርገሽ ነው እንዴ? አይ አላረኩትም። ኤርፎን ሰክተሻል? ኤርፎን አልሰካውም። እስቲ ላውድ አድርጊው፣ ድምፁ ትንሽ ከጎላ። ላውድ ነው ብዙ አይሰማም። ስልኬ ትንሽ ችግር አለ ነው እንዴ? በቃ እሺ ቀጥይ፣ ዝም ብለሽ ቀጥይ፣ አይዞሽ፣ ችግር የለም። እና ለበቃ ምንም ነገር ማድረግ አልቻሉም እነሱ ራሱ ማለት ነው ያለበት። ይሄ በቃ እንደው ግፋ ቢል 2 አመት ምናምን ቢቆይ ነው ምናምን ያሉኝ ማለት ዶክተሮች። እና ስውሯ ማርያም በእግዚአብሔር ተስፋ አይቆረጥም ብዬ ወደ እግዚአብሔር ይዤ ስውሯ ማርያም ሲሄድ የሚታየኝ መስቀል፣ ይሄ ያልተላጠ መስቀል ነበረ ቁጭ ብዬ የሚታየኝ ማለት ነው። ፊት ለፊት የመቶ ግርጥ መስቀል ነበር የሚታየኝ ጌታ። ያ መስቀሉ ካለፈ በኋላ ደግሞ የመብርሃን ስዕል መጥቶ ይታየኛል። በቃ መከራዬ ሊያልፍልኝ ነው ማለት ነው ብዬ እንደዛ ነበር ተስፋ ያደረኩት። ግን አልሆነም። በቃ አለፈብኝ እና በቃ በርሜል ብሄድ በቃ አየዋለሁ። የሆነች ልጅ ምስክርነት ስትሰጥ ሰምቼ በቃ ብሄድ እዛ አየዋለሁ ብዬ ነበር ያሰብኩትና ሲሄድ በጣም ነው የተቆጣኝ ሰማሁ ማለት ነው። ምን ብለሽ ነበረ? ጥሩ ያልሆነ ቃላት ተናግረሽ ነበር? አይ ምንም አልተናገርኩኝም። እና ያለኝ ምንድነው እንዴት ነው 7 አመት ላልሞላው ህፃን ልጅ እንደዚህ ልትሆኚ ለክርስቶስ ሙሽራ አለኝና እንዴት ያለሽና ተተካልሻል የምመቤቴ ናት እንደዛ የምትለኝ ማለት ነው። ባርክሻለሁ ልጄ፣ ሀዘንሽ አዝኛለሁ። ይሄ እግዚአብሔርና መንፈሱ የቀደመኝ ነበር የመሰለኝ። በእርግጥ እዚህ ያለው አቆረው ነበረ የቤተሰብ ዛር ምን ስላለ አምልኮት ነበረ በቤተሰቤና እሱ የቀደመኝ ነበር የመሰለኝ። አይዞሽ፣ ይኸውልሽ አንቺ እስክትረጋጊ አንድ ሀሳብ ጣል ላድርግልሽ። እሺ ምን አለ መሰለሽ ቅዱስ ያዕቆብ አባታችን ልጆቹን ዘፍጥረት 48 ላይ ማለት ነው ኑ የወደፊት ህይወታችሁን ልንገራችሁ ብሎ ሰበሰባቸው ይላል። ኑ የሚገጥማችሁን የወደፊት ዕጣ ፈንታችሁን ልንገራችሁ አለና ሰበሰባቸው። ከዛ በጣም የሚገርመው ነገር ሮቤል አንተ በኋላ የምትዋልል ነህ እያለ ስማቸውን እያንዳንዳቸውን እየጠራ አንተ ደግሞ እንደዚህ ነህ፣ አንተ ደግሞ እንደዚህ ነህ ብሎ ሲናገር ብዙ ሊቃውንት በዚህ አጋጣሚ ይሄንን የሚፈቱበት መንገድ ይለያያል። የቤተክርስቲያን ትክክለኛ የሆኑ አባቶች የሚፈቱበት መንገድ ጤነኛ መንገድ ነው። ግን ልጆች አድገው ለወደፊቱ ምን እንደሚሆኑ እግዚአብሔርም ያውቃል፣ ነቢያትም ያውቃሉ። ያ ቅዱስ ያዕቆብ አባታችን ነብይም ነው፣ ይተነብያል። በልጆቹ ላይ ተነበየ፣ እግዚአብሔር ገልጦለት ነው። እና አንተ በኋላ የምትዋልል ኩበት ነህ ሲለው ምን ማለት ነው? ይሄ በኋላ የሚዋልል ማለት ዝም ብሎ በቃ በዓለም ላይ እንደፈለገ ወዲያ ወዲህ የሚንገላወጅ ግን ደግሞ ዓለም ጥርግ አጋ ሸርሽራ የምትወስደው ማለት ነው። ኮምፓስ የሌለው መርከብ ታውቂያለሽ? ኮምፓስ የሌለው መርከብ አቅጣጫ መጠቆሚያ የሌለው ዝም ብሎ አለ በቃ ዝም ብሎ ዛም ያ ማዕበል ይመታዋል፣ ይሄ ማዕበል ይመታዋል። እና ሮቤል የሚባሉት ነገዶች እንደዚህ ናቸው ተብሎ እስኪባል ድረስ ዛሬም ድረስ የሮቤል ነገዶች ይሄ ነው ብዬ ስፔሲፊክሊ አውሮፓ ውስጥ ባልጠቅሳቸውም ግን እግዚአብሔር የለም በሚለው አምላክ የሌላቸው ኢቭን በህገ መንግስታቸው ራሱ ፈጣሪን ማመን የማይፈልጉ ህዝቦች አሉ። ዝም ብሎ በቃ እየበሉ እየጠጡ እንደፈለጉ እየተጋቡ የሚኖሩ ህዝቦች ማለት ነውና ለምን ይሄን ተናገረ ያዕቆብ? ረግሟቸው ነው እንደዚህ እንዲሆኑ ፈርዶባቸው አይደለም። በደንብ አስተውለሽ አዳምጪ። ሮቤል ውስጥ ያለውን ነገ እንዲህ ሊያደርገው ያሰበውን መንፈስ ያውቀዋል ያዕቆብ፣ አይቶታል ማለት ነው እንጂ እግዚአብሔርም ራሱ ሮቤል በውሃ ላይ እንዲዋልል አድርጎ አልፈጠረውም። አንተ በውሃ ላይ የምትዋልል ኩበት ነህ ወይም በውሃ ላይ የምትዋልል ነህ ሲለው ከንቱ ነህ ሲለው ምን ማለት ነው? ከንቱ እንዲሆን እግዚአብሔር አድርጎ ፈጥሮሃል እያለው አይደለም።
ዝም ብሎ ልብ ብሎ ሲያየው ውስጥ ያለው መንፈስ እንደዚህ ሊያደርገው ስላሰበ ነው። ሮቤልም እንደዚህ አድርጎታል። ማንም ሰው በተፈጥሮ እንዲሁ ከንቱ የሚሆን የለም። እግዚአብሔር የማይወደው ነገር የሚሰራ ፍጥረትም የለም እና ስሜታችንም ተፈጥሯችንም ሁሉ ነገራችንም እግዚአብሔርን የሚወድና ልዩ የሆኑ ፍጥረቶች ነን። ግን እንዳንሆን የሚከላከል ደግሞ ኃይል አለ ማለት ነው እና አንዱ የወደፊት ማንነት ሲታወቅ ካሁኑ እግዚአብሔር ይቀጨዋል። ካሁኑ በቃ አይ ለሀገርም ለጎረቤትም ለእናቱም እፍረት ከሚሆን አንዱ መንገድ ይሄ ነው አልኩሽ። ሁለተኛው ደግሞ በቃ አንቺ ወደ እግዚአብሔር በደንብ የምትቀርቢበትና የበለጠ በጣም በጥብቅ የምትቀርቢበት አንድ የሆነ ነገር ተፈጠረ፣ ይሄ የልጁ መሞት። ሌላው ሶስተኛ ግን ሰንበትን ሽረን ለምሳሌ በግዝት በዓላት በጾም ውስጥ በምናምን የተጸነሱ ልጆች ከሆኑ ነገ ከነገ ወዲያ ሌላ ነገር እንዳይፈጠር እግዚአብሔር በጊዜ የሚወስድበትም ሁኔታ አለ። ደግሞ ይሄን ማወቅ አለብሽ። እሺ። እና ሕጉን ጠብቄ ነው ይሄ ልጅ የተወለደው፣ በምን መንገድ ነው እንደዚህ ሆነው፣ እንደው በምን ቀን ነው ይሄ ልጅ የወለድኩት ብለው እናቶቻችን አባቶቻችን እንደሚሉት አንቺም ከዚህ በኋላ ያለውን እስቲ ደግሞ ሕግህን ጠብቄ ጾም ጾሜ ሱባኤ ገብቼ እንዲህ አድርጌ ደግሞ ልጅ ወልዳለሁ አንተ ታሳድገዋለህ ትያለሽ። ብዙ ጊዜ ቅዱሳን አባቶች የእግዚአብሔር ልጆች የሆኑትና ገድል እስኪጻፍላቸው ድረስ ቅዱስ ሆነው የሚገኙት በምንድን ነው? እናትና አባቶቻቸው መካን ነበሩ፣ ልጅ የላቸውም፣ ሀብታም ነበሩ። እንደገናም ደግሞ ልጅ እየሞተባቸው ተቸግረው መጨረሻ ላይ ይሄ ልጅ ከተወለደ ለአንተ እሰጥሃለሁ ብሎ ሲሳሉ የዛን ሰዓት ልጁ ያድጋል ይባላል። የስለት ልጅ ሲባል ሰምተሽ አታውቂም? መከራ የበዛበት እንደዛ ነው። ፍቅር እስከ መቃብር ላይ እንዳለው በዛብህ ማለት ነው። ፍቅር ማነው ይሄ የስለት ልጅ የሚባሉት ወይም በእግዚአብሔርና በሚተወልደው እናት ወይም በቤተሰብና በእግዚአብሔር መካከል የሚደረገው ቃል ኪዳን ልጁ በሕይወት እንዲኖር ያደርገዋል። ሌላው ሾተል የሚባል ደግሞ መንፈስ አለ። ማህፀን ውስጥ እያለ የሚገድል ከወጣ ከተወለደም በኋላ በልጅነትም ይገላቸዋል። ከፈለገ ካደጉም በኋላ በቁም ሊገላቸው ይችላል። ብዙ ነገር አለ። ግን ልጅን የሚወስድ እግዚአብሔር ነው። አዎ አሁን አንቺ ጽድቁን እያሰብሽ መንፈሳዊ ሕይወት እየኖርሽ ጸበል እየሄድሽ ልጅሽ ከሞተ እግዚአብሔር ነው የወሰደው ብለሽ ነው ማሰብ ያለብሽ። ለምን ሰይጣን ባንቺ ላይ ይሄን ያክል ጉልበት ኖሮት አያደርገውም የሚል ሐሳብ አለኝ በእኔ እንደኔ ማለት ነው። የወደፊቱ ነው እንደዛ ነው ያለችኝም እንደዛ ነው ያለችኝ። ይሄ በቃ እኔ በቃ እሱ ነው የወሰደ የቀማኝ በቃ እሱ ነው ማለት እንደዛ ነበር የደመደምኩትና ኪዳነ ምሕረት ያው ጸበል ስገባ ያለችኝ በቃ ይሄ እግዚአብሔር ፍቃድ ነው እግዚአብሔር ስለፈለገው ነው አለችኝ። በቃ ተረጋግቼ መጣሁኝ። ከዛ በኋላ መጣሁኝ። አመት እንኳን አልሞላውም ልጅ ሲሰጠኝ። እሱን ነው መናገር የፈለኩት በእውነት። አሁን ሌላ ልጅ ደግም አዎ ያው ወንድ ነበር የፈለኩት፣ ግን በቃ እግዚአብሔር ፈጥሯል። ሴት ናት ይሁን ጥሩ በቃ። እሷ ደግሞ ቅዱሳን ትወልዳለች። የምትወልድ ያርጋት። ሴት ልጅ በመውለድና በመወለድ ትድናለች። በጣም ትልቁ ነገር ይሄ ነው። መጽናኛ ልጅ ሰጠሽ፣ ጎበዝ። ይሄ በጣም ብዙ ጊዜ አበሻ ላይ አልተለመደም። ኧረ ምን ነው እንዴ የልጇ ሀዘን ሳያልቅ እንዴት ድጋሚ ታረግዛለች ይላል አበሻ። በጣም ከባድ ነው። ወዲያው መጸነሱን እኔ እወደዋለሁ በጣም። ልጅ ከሞተባቸው ባልና ሚስት ቶሎ ብለው ሀዘናቸውን መርሳት የሚችሉበትን ቶሎ ደግሞ ሌላ ልጅ ቢተኩ እንግዲህ ወላድ በድባብ ትሄድ ማህፀን ለምለም ከሆነ ምንም ችግር የለውም። እሰይ እንኳን ለዚህ ያበቃሽ። አምላክ ባናቱ በቃ ባናቱ ነው የወለድኩት ማለት ይችላል። በእርግጥ በጣም ተስፋ ቆርጬ ነበረ። እውነት ራሴን ለማጥፋት እስከማየት ድረስ ነበር። ለምን እንዴ አንድ ልጅ ነበር አንድ ልጅ። አሁን ደግሞ የመጀመሪያ ልጅሽ ደግሞ እህቷን ተካ ደግሞ። እሺ አዎ እንደ እናት ለምን አታልቅሽ አይደለም። እንደ እናት በቃ እንኳን አይደለም አቅፈሽ አጠባሽው ቀርቶ ከርቀት የምታውቂው ሰው ሞተ ሲባል ልብ ይደነግጣል። ግን አሁን ምትክ ሰጥቶሻልና ብዙ ጊዜ ህፃናት የሚያሳድጉ እናቶች የሞተን ቤተሰብ እያሰቡ ከሆነ ልጅ የሚያሳድጉት ተጽዕኖ ያድርበታል ልጁ ላይ። እና እቺ አሁን ትንሿ ላይ ማን አልሻት ስሟን? ሊያና ነው ያልኩት። ዲያና ሊያና ምን ማለት? እግዚአብሔር መልሳለው። እግዚአብሔር መልሳለው። ጎበዝ ጥሩ ነው። ሊያና ጥሩ ነው። በጣም ደስ የሚል ስም ነው። እንኳንም እግዚአብሔር ተክቶ ልጅ ሰጠሽ። እንኳንም እመቤታችን ቅድስት ድንግል ማርያም ምትክ ሰጠችሽ። አሜን አሜን። አሁንም ደገም አድርጊ። በእነሱ ቤት ውስጥ ቢዚ ስትሆኝ አይምሮሽ በሙሉ ይረሳዋል። እሺ ወንድ ከወለድሽ ስሙን ራሱን የሞተው ልጅ ስም አውጪለት ለዛ ለተወለደው ልጅ። እሺ ስሙ ማን ነበረ? ናታን ነበር።
ናታ በቃ የኛውም ልጅ ሲወለድ ወንድ እንደምትወልጂ ተስፋ አደርጋለሁ። ልክ እንደዛው ስሞችለት ራሱ ነው በህይወት ያለ የሚመስልሽ። የሆነ ጊዜ በቃ ዝም ብለሽ አይምሮሽን አሳምኚው። እሺ ደግሞ አይምሮ የሰጡትን ነው የሚቀበለው። በርትተሽ ልጅሽን አሳድጊ። አይዞሽ። እሺ ማም በርቺ። ከየት ነው ግን? ብርጭቆ። ባለቤትሽ ደህና ነው? ደህና ነው። እሱስ እንዳንቺ እንትን አለ ተጎዳ? ያው የወንድ ልጅ ጉዳቱ እኮ አይታወቅም። ያው ስለሆነ ወንድ ልጅ ጉዳቱ አይታወቅም። በውስጡ ነው ሁሉ ነገር የሚጨርሰው። ልክ ነው። መልካም። እሺ እግዚአብሔር ካንቺ ጋር ይሁን። እመቤታችን ቅድስት ድንግል ማርያም የማፍቀር ልጅሽን ታሳድግልሽ። ደግሞ ለሷ ስጫት። በምን ቀን ተወለደች? በ14 የአባታችን የአቡነ አረጋዊና የሰማዕቱ የጻድቁ የገብረ ክርስቶስ ልጅ። አዎ የመጀመሪያውም በ14 ነበረ። ወይ ጉድ! ይገርማል። አንቺ በጣም ይገርማል። በይ ለአቡነ አረጋዊ ስጪ። በመንፈስ ቤትሽ እንዲመጣው። አልሞቱም። አቡነ አረጋዊ በህይወት ስላሉ ተሰውረው ስለሆነ ያሉት በወር ሻማቸውን እያብራሽ የእርሶ ልጅ ናት ያሳድጓት ብለሽ ስጪ። ለእመቤታችንም ስጪ። ለመላእክት እና ለታቦት የተሰጠ ልጅ የፈለገ ነገር ቢሆን ማንም አይነካውም። እሺ አንድ ጥያቄ ልጠይቅህ መምህር? ትችያለሽ። አቡነ አረጋዊ ሁለት ናቸው እንደ መምህር? አይ እኛ የምናውቀው አንድ ነው። ማለቴ አባቱ እንትን ብሎበት ማለት በ10 ምናምን አመቱ እንደኔ ቢጤ ሆነ የሞተው ገብረ ክርስቶስ ነው። ገብረ ክርስቶስ እሱ ገብረ ክርስቶስና አቡነ አረጋዊ በአንድ ቀን ነው የሚከበረው ቀናቸው። እኮ እሱ ተምታቶብኝ ማለት ነው። ግንቦት 17 ቀን እንደዛ ነው። ሰኔ ነው ግንቦት ምንድን ምን ወር ነበረ? አመታዊ በዓላቸው ጠፋብኝ። አመታዊ በዓላቸው መቼ ነበር? እንጃ መምህር አላታው። ብቻ በሻማ አድርገሽ አብሪ። እሺ እሺ እሺ። ሰላም ሁኚ። እሺ መምህር። አሜን። እናመሰግናለን። ተባረኪ። እግዚአብሔር እንግዲህ ልጅሽን ያሳድግልሽ። ሁላችሁም በርቺ በሏት፣ አጽናናት። ሞት ወለተ ጊዮርጊስ ነው ስሜ። አባ በጸሎት አስቡኝ መምህር። ይቅርታ። ወለተ ጊዮርጊስ እግዚአብሔር ያስብሽ። እዚህ ውስጥ እየሰሙ ያሉ እህትና ወንድሞቻችን ጥቅምት ወር ጥቅምት ነው አመታዊ በዓላቸው አልፏል። እሺ መምህር። እሺ ሰላም። ቴሌግራም አልከፈትኩላችሁም እንዴ?